ሰላም ጤና ይስጥልኝ ውድ ተማሪዎቻችን እንዴት አላችሁልን? እንዴት ሰነበታችሁልን? እኔ ሚኪያስ ነኝ የ9ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ዩኒት 1 ኬሚስትሪ and its importance ላይ 1.2 ያለውን the relationship between chemistry and other natural science ኬሚስትሪ ከሌሎች ናቹራል ሳይንስ ሰብጀክቶች ጋር ምን አይነት ሪሌሽንሺፕ አለው የሚለውን ዲስከስ የምናደርግበት ቪዲዮ ወይም ሴሽን ይሆናል። ዲስከሽናችን ከመጀመራችን በፊት ግን ላስታውሳችሁ የምፈልገው ዌብሳይታችን አለ። ይሄ ድንቅ ዌብሳይት ብዙ AI አሲስትድ የሆኑ ጥያቄዎችን የያዘ ከዛ ባሻገር ደግሞ እናንተ ለማገዝ ብዙ አማራጮችን የያዘ 5 ቋንቋዎችን አንደርስታንድ የሚያደርግ ድንቅ ዌብሳይት ነው። ይሄን ዌብሳይት እንድትጠቀሙበት እየጋበዝን ሐሳብ አስተያየት ካላችሁ ይሄን ጨምሩ ይሄን ቀንሱ የምትሉ ነገር ካለ ለመቀበል ዝግጁ ነው። በየታላችሁኝ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ በሚለው ቴሌግራም ቻናላችን የእናንተን ሐሳብ አስተያየት እንጠብቃለን። ወደ ዛሬው ዲስከሽናችን እንግባ። ኦኬ ስለ የዛሬው ዲስከሽናችን በዋነኝነት የሚያጠቃልለው ምን ብለናል? ኬሚስትሪ ከአዘር ናቹራል ሳይንስ ጋር ያላቸውን ሪሌሽንሺፕ ዲስከስ በማድረግ ነው የምናደርግበት ሴሽን ነው። ኦኬ ያን ከመጀመራችን በፊት ሳይንስ ሰራ ለመሆኑ ሳይንስ ምንድነው የሚለውን ዲፋይን ማድረግ ሞር ሐሳቡን አንደርስታንድ ለማድረግ ስለሚጠቅመን ሳይንስን የነሱ ክፍል ወይም ብራንች የሆኑትን ምንድናቸው የሳይንስ ብራንቾችን የሚለውን የምናይበት ይሆናል። መጀመሪያ ሳይንስ ማለት ምንድነው? ሳይንስ is systematic process. It's a systematic process. የሆነ ዲዛይን እየተደረገ ምን አለው ሲስተም አለው ማለት ነው። ሲስተማቲክ የሆነ ፕሮሰስ ነው of learning about natural universe። ምንድነው? በሲስተም የተዘጋጀለት ምን የለርኒንግ ፕሮሰስ ነው። የመማር ምንድነው ሂደት ነው። ምንድነው የምንማረው? ስለ ናቹራል ዩኒቨርስ የዩኒቨርስን ኔቸር የምንማርበት። እንዴት አድርገን ነው የምንማረው? ኦብዘርቭ በማድረግ። የመጀመሪያው ስራው ምንድነው? የምንማርበት ኦብዘርቭ ማድረግ ማየት አይደለ? ከኦብዘርቬሽን ቀጥሎስ ቴስት ማድረግ አይደለ? ቴስት ማድረግ ኦብዘርቭ ካደረግን በኋላ ኦኬ እንደዚህ ቦታ ይሄ ይገኛል፣ እንደዚህ ቦታ ይሄ ይገኛል፣ እንደዚህ አይነት ደግሞ እንደዚህ አይነት ባህሪ ያለው የሚለውን ሐሳብ ካመጣን በኋላ ምንድነው የሆነ ፓተርን ይሰጠናል። ያ ፓተርንን ለማወቅ ያ ፓተርን ትክክል መምጣቱ ምን እናደርጋለን? እንሞክራለን፣ ቴስት እናደርጋለን። ከቴስት ባሻገርስ ሞዴል ጀነሬት እናደርጋለን። ቴስት ካደረግን በኋላ የመጨረሻው ስቴፕ የሚሆነው ምንድነው? ሞዴል ጀነሬት ያደርጋል። ስለዚህ ሳይንስ ናቹራልም በሉት ሶሻልም ሳይንስ በሉት በእነዚህ 3 መሰረታዊ ሂደቶች ወይም ፕሮሰስ አልፎ ነው ምን የሚባለው ናቹራል ሳይንስ ውስጥ ያሉትን ነገሮችን ለማጥናት የምናደርገው ሂደት በዚህ መልኩ ነው። ሶሻል ሳይንስ ውስጥም ያሉ ነገሮችን ለማጥናት እነዚህ 3ቱ መሰረታዊ ነገሮችን ይላል። ኦብዘርቭ ማድረግ ነው የመጀመሪያ። ኦብዘርቭ ካደረግን በኋላ ቴስት እናደርጋለን። ቴስት ከተደረገ በኋላ የሆነ ፓተርን የሆነ ፕሮፐርቲ እናውቃለን። ያ ፕሮፐርቲ ካወቅን በኋላ ምን ማድረግ ነው? ሞዴል ጀነሬት እናደርጋለን ማለት ነው። ኦኬ ስለዚህ እነዚህ ነገሮችን ለማጥናት ብዙ የሳይንስ ብራንቾች አሉ። እንዳልኳችሁ የመጀመሪያው ሳይንስ ለሁለት ይከፈላል። ለትልቅ ሶሻል ኤንድ ናቹራል አይደለ? ከዛ በኋላ ደግሞ ናቹራል ላይ አሁን እኛ የምንማረው ኬሚስትሪን ጨምሮ እነ ፊዚክስ እና እነ ባዮሎጂን ይጨምራል ማለት ነው። ኦኬ ኤግዛምፕል ኢንክሉዲንግ ባዮሎጂ study of living things፣ ጂኦሎጂ ስንወስድ ደግሞ ስተዲ ኦፍ ሮክ ኤንድ እርዝ። ጂኦሎጂ ብዙ ጊዜ ሮክ መሬት ውስጥ ያለው ሮክ ምን አይነት ባህሪ ነው ምን አይነት ፕሮፐርቲ ያለው የሚለውን የሚያጠናው ጂኦሎጂ ነው። ፊዚክስ ደግሞ ስለ ማተርና ስለ ኤነርጂ ያጠናልናል ማለት ነው። በዋነኝነት ሳይንስ ለሁለት ይከፈላል። ቤዚካሊ ቱ ነው ሶሻል እና ሳይንስ፣ ሶሻል እና ናቹራል አለ። ስለዚህ ሶሻል የሚባለው ምንድነው? ኢትስ ዳይሬክትሊ ሪሌትድ ዊዝ the social interaction between ከሰዎች ጋር ባለን ኢንተራክሽን መስተጋብር ጋር የሚያጠና ሞር ትኩረቱን የሚያደርግ ነገር ከሆነ ሶሻል ሳይንስ እንላለን። ስለ ኔቸር የሚያወራ ከሆነ ስለ ተፈጥሮና ከሰው ጋር ስላለው መስተጋብር ሰው ውስጥ ሰው ራሱ አንዱ የኔቸር ፓርት ነው አይደለ? ያለውን ነገር የምናጠና ከሆነ ልክ እንደ ባዮሎጂ which is considered on natural science ነው ማለት ነው። ኦኬ ስለዚህ ይሄ የሚያሳየን ነው ሳይንስ ከሌሎች ሳይንሶች ጋር ኬሚስትሪ ከሌሎች ሳይንሶች ጋር ያላቸውን ኢንተራክሽን። ምክንያቱም የመጀመሪያ እኛ የምናጠናበት ዋናው ትምህርት ኬሚስትሪ ስለሆነ ኬሚስትሪን ቤዝድ አድርገው እንዴት ሪሌትድ እንደሚሆኑ የሚያሳይ ነው። ኬሚስትሪ ከባዮሎጂ ጋር በጣም ሪሌትድ ነው። ምክንያቱም ብዙ ጊዜ ሰውነታችን ውስጥ ምን ያደርጋል? የምንበላው ምግብ ወደ ኢነርጂ ይቀየራል። ኢነርጂ ከተቀየረ በኋላ ደግሞ ያ ኢነርጂ ለመፈጠር ደግሞ የሚካሄድ ፕሮሰስ አለ። ግሉኮስ ብሬክ ዳውን ይሆናል
ኦክሲጅንን ወይም ሂት ሲያገኝ ምን ይሆናል? ብሬክ ዳውን ሆኖ ምን ይፈጥራል? ኢነርጂ ይፈጥርልናል። ስለዚህ ይሄን ሁሉ ፕሮሰስ ሲያልፍ ምን ማወቅ አለብን? የኬሚስትሪ ኮንሰፕት ማወቅ አለብን። ከፊዚክስ ጋር በብዙ አይነት ነገሮች ሪሌትድ የሆነበት ሐሳቦች አሉ። ስለዚህ ኬሚስትሪ በፊዚክስም ከባዮሎጂ ምክንያቱም ናቹራል ሳይንስ ቤዚካሊ ለሶስት ይከፈላል ብለናል። ምን? ባዮሎጂ፣ ኬሚስትሪ እና ፊዚክስ ብለናል። ስለዚህ ኬሚስትሪ ከፊዚክስ ጋር ሪሌትድ ነው፣ ኬሚስትሪ ከባዮሎጂ ጋር ሪሌትድ ነው ማለት ነው። ስለዚህ እሱን በደንብ የምናይ ይሆናል። ኦኬ ኦቨርላፕ ቢትዊን ሳይንስ። ስለዚህ ምን ያደርጋሉ ማለት እርስ በርስ የሚነካኩበት ኦቨርላፕ የሚያደርጉበት ምን አላቸው? የሆነ ሐሳቦች ይኖራቸዋል ማለት። ስለዚህ ኬሚስትሪ ላይ ስታጠኑ ወይም ስትማሩ የነበረው በተወሰነ መልኩ ፊዚክስ ላይ ታዩታላችሁ፣ በተወሰነ መልኩ ባዮሎጂ ላይ ታዩታላችሁ። ምክንያቱም ምን ስለሚያደርጉ? እርስ በርስ ኦቨርላፕ ስለሚያደርጉ፣ አንዱ ያለ አንዱ ምን ማድረግ አይችልም፣ ኤግዚስት ማድረግ ስለማይችል፣ አንዱ ያለ አንዱን ሐሳቡን መግለጽ ስለማይችል እርስ በርሳቸው ምን ያደርጋሉ? የአንዱን ሐሳብ አንዱ የመዋስ ባህሪ ወይም ፕሮፐርቲ አላቸው ማለት ነው። ኦኬ እሺ ዲቪዥን ሲግኒፊካንስ ኦቨርላፕ ኤግዚስት አመንግ ዲፍረንት ሳይንስ ፊልድ። ስለዚህ ኦቨርላፕ የማድረግ ፕሮፐርቲ ኤግዚስት የማድረጉ በቃ የተረጋገጠ ነገር ነው። የአንዱን ሐሳብ አንዱ ተውሶ ይጠቀማል። ኬሚስትሪ ላይ የምናውቀውን ሐሳብ ማን ይዋሳል? ፊዚክስ ይዋሳል። ኬሚስትሪ ላይ የምናውቀውን ሐሳብ ማን ይዋሳል? ባዮሎጂም ይዋሳል ማለት። ምክንያቱም each and every disciplines are interrelated ናቸው። እርስ በርስ ምንድናቸው? ሪሌትድ ናቸው። አንዱ ያለ አንዱ ምን ማድረግ አይችልም፣ አይቆም ማለት። ስለዚህ ኬሚስትሪን ማወቃችን ፊዚክስን ለማወቅ ፊዚክስን በደንብ አንደርስታንድ ለማድረግ በጣም ጠቃሚ ነው። at the same time ደግሞ ኬሚስትሪ ማወቅ ባዮሎጂንም ለማወቅ በጣም አስፈላጊ ነው። ምክንያቱም የባዮሎጂ ሐሳቦች ስለ ኔቸር ስናወራ የኬሚስትሪን ሐሳቦችን መረዳትና እሱን ተረድተን ደግሞ ኦኬ እንደዚህ ብለን ባዮሎጂ ላይ ያለውን ሐሳብ ለመረዳት ስለሚያግዘን የግድ ምን ያደርጋሉ? ኦቨርላፕ ያደርጋሉ ማለት። ስለዚህ በሰብጀክቶች መሃል ምን አለ? ኦቨርላፕ ማድረጋቸው አስፈላጊና መሰረታዊ ነገር መሆኑን መረሳት የለበትም ማለት ነው። እሺ ኬሚስትሪ አክታስ ሴንተር ሳይንስ። ኬሚስትሪ እንደምንወሰዳል እዚህ ጋር እንደምታዩት አክታስ ሴንተር ሳይንስ የሳይንሶች ሴንተር ወይ መሃል ምን ያደርጋል? አክት ያደርጋል ማለት ነው። ምክንያቱም እርስ በርስ ከብዙ ሰብጀክት ማተሮች ጋር ከብዙ ዲሲፕሊኖች ጋር ምን ስለሚያደርግ? ኢንተራክት ስለሚያደርግ አክታስ ሴንትራል ሳይንስ ማለት ነው። ሊንክ ሜኒ አዘር ፊልድ ከሌሎች አዘር ፊልዶች ጋር በጣም ሪሌትድ ስለሚያደርግ ማለት ነው። ዲው ቱ ፎከስ ኦን ማተር። ምክንያቱም በዋነኝነት ምን ያደርጋል? ኬሚስትሪ ማተር ላይ ፎከስ ያደርጋል። ስለዚህ ማተር ላይ ፎከስ ማድረግ ማለት ከፊዚክስ ጋር ሪሌትድ ያደርጋል። ምክንያቱም ፊዚክስ ምን ብለናል? ፊዚክስ ስተዲ አባውት ማተር ኤንድ ኢነርጂ ብለናል። ስለዚህ የፊዚክስን ዴፊኒሽን ስንጀምር በዋነኝነት ማተርና ኢነርጂ ላይ የሚያጠና ነው ካልን፣ ኬሚስትሪ ደግሞ ምንድነው ዋናው ኢንተረስቱና ጎሉ ምንድነው? ማተርና አንደርስታንድ እንድናደርግ ስለሆነ የግድ የኬሚስትሪን ሐሳብ ፊዚክስ አለመቀበል ወይም አንደርስታንድ አለማድረግና አለማጥናት አይቻልም ማለት ነው። እንዳልኳችሁ ባዮሎጂም ላይ እንደዛው ብዙ ሐሳብ ያጠናል፣ ብዙ ሐሳቦች ላይ ይወስደናል ማለት ነው። ጂኦሎጂም ስለ ኤርዝ ውስጥ ስላሉ ሮኮች ስናጠና ፕሮፐርቲያቸው ውስጣቸው ያለ ኢንግሪዲየንቶች ስናጠና የኬሚስትሪን ሐሳብ ማንሳታችን የግድ አስፈላጊ ነው ማለት ነው። ስለዚህ ኬሚስትሪ እንደምን ያደርጋል? እንደ ሴንትራል ሳይንስ አክት ያደርጋል ማለት ነው። ስለዚህ ይሄ በመሃላቸው ያለው ይሄኛውን ለምሳሌ ማንም ያገናኝ ነው። ኬሚስትሪ አለ፣ ባዮሎጂ አለ፣ ጂኦፊዚክስ አለ። እርስ በራሳቸው ምን ያደርጉ ነው? ኢንተራክት ያደርጋሉ። የአንዱ ሐሳብ ውስጥ አንዱ ይገባል፣ የአንዱ ሐሳብ ውስጥ የሌላኛው ሐሳብ ውስጥ ደግሞ ሌላኛው ይገባል። ስለዚህ ሁል ጊዜ እንደዚህ አይነት ነገር ከተቀመጠ እዚህ ጋር እዚህ አካባቢ ኢንተራክት የሚያደርጉት ሶስቱም ናቸው፣ እዚህ አካባቢ ሁለቱ ናቸው፣ እዚህ አካባቢ ደግሞ የአንደኛና ሶስተኛው ናቸው። ስለዚህ ምን ያደርጋል? ኢንተራክት ማድረጋቸውን የሚያሳይ ሐሳብ ነው ማለት ነው። ኦኬ ኬሚስትሪ ኤንድ ባዮሎጂ ሪሌትድ የሚሆኑበትና በዋነኝነት ሁለቱን አጣምሮ የሚያጠና አንድ ፊልድ አለ ወይም አንድ ዲሲፕሊን አለ። እሱ ዲሲፕሊን ምን ይባላል? ባዮኬሚስትሪ ይባላል። ባዮኬሚስትሪ ስተዲ the chemical process within living matters ህይወት ባላቸው ነገሮች ላይ የኬሚካል ፕሮሰስን የሚያጠና ዲሲፕሊን ወይም ሰብጀክት ምን ይባላል? ባዮኬሚስትሪ ይባላል ማለት ነው። it combines the principle of both chemistry and biology ምን ያደርጋል? ሁለቱንም ፕሪንሲፕል የማን የኬሚስትሪንም የባዮሎጂንም ፕሪንሲፕሎች ምን ያደርጋል?
ኮምባይን አድርጎ ነው የምንማር። ስለዚህ በዋነኝነት ሁለቱን ኮምባይን አድርጎ የሚያጠና ዲሲፕሊን ምን ይባላል? ባዮኬሚስትሪ ይባላል ማለት ነው። ኦኬ ኤግዛምፕል is a chemistry studying the compound from the medical plant for the biological activity። ለምሳሌ ስለ መድኃኒት ስናወራ መድኃኒቶች ብዙ ጊዜ ከአትክልቶች ይገኛሉ አይደለ? ከአትክልቶች ይገኛሉ። ስለዚህ አትክልት ውስጥ ያለውን ኢንግሪዲየንት ማወቅ አለብና ስለዚህ ሜዲካል ላይ ምን ያስፈልገናል ማለት ነው? ኬሚስትሪ አፕላይ ይደረጋል ማለት ነው። ስለዚህ ኬሚስትሪና ባዮሎጂን በዋነኝነት የሁለቱንም ፕሪንሲፕል ወስዶ ሁለቱን ኢንተግሬት አድርጎ የሚያጠና ፊልድ ምን እንላለን? ባዮ ኬሚስትሪ እንላለን። ስለዚህ አንዱ የኬሚስትሪና የባዮሎጂን ሪሌሽን የሚያሳየን ሰብጀክት ወይም ዲሲፕሊን ነው ማለት እንችላለን። ኦኬ ኬሚስትሪ ኤንድ ጂኦሎጂ ስለ ሮክ የሚያጠና ነው ብለናል። ኬሚስትሪና ጂኦሎጂ የሚያገናኛቸው ሰብጀክት ማተር ምን ይባላል? ወይም ዲሲፕሊን ምን ይባላል? ጂኦ ኬሚስትሪ ይባላል። ኦኬ ጂኦ ኬሚስትሪ ስተዲ the process controlling the abundance, the composition, the distribution of chemical compound in geologic environment። በጂኦሎጂክ ኢንቫይሮንመንት ውስጥ ወይም በሮክ ውስጥ በእርዝ ውስጥ ጂኦሎጂ በሚያጠናው ስለ እርዝ ስለ ሮክ ነው የሚያጠናው ብለናል ጂኦሎጂ። ስለዚህ በዛ ውስጥ ኢንግሪዲየንታቸው ምን ይይዛል የሚለውን ነገር ሐሳብ የትኛው በብዛት አበንደንስ ማለት በብዛት ይገኛል የሚለውን በስፋት የሚያጠናልን ኬሚስትሪንም ሐሳብ የጂኦሎጂንም ሐሳብ እርስ በርስ ኢንተግሬት አድርጎ የሚያጠናልን ምን ይባላል? ጂኦ ኬሚስትሪ። ስለዚህ ኬሚስትሪ ከማጋ ተዋሃደ ወይም ተዳቀለ እንላለን? ከጂኦሎጂ ጋር ማለት እንችላለን። ስለዚህ represent the overlap between chemistry and geology። ይሄ ደግሞ ምን ያደርጋል? ቅድም ባዮሎጂ እና ኬሚስትሪ ነበር ኦቨርላፕ ያደረጉት አብረው የተጣበቁት አይደለ? አሁን ደግሞ ማን ተጣበቀ? ኬሚስትሪ ከጂኦሎጂ ጋር። ስለዚህ ሁለቱን አጣብቆ የሚያጠናልን ሰብጀክት ማተር ምን ይባላል? ጂኦ ኬሚስትሪ እንለዋለን ማለት ነው። ኦኬ this field help to understand the chemical makeup of the earth and its process። ይሄ ፊልድ በዋነኝነት ለምን ይጠቅመናል? በውስጣቸው ያለው the chemical makeup of the earth እርዝ ውስጥ ያለው ኬሚካል ሜካፑ ምን ይመስላል? ምን ኮምፖዚሽን ይዛል? ምን ከምን ጋር ይዛል? የሆነ ሮክ ምን አይነት ፕሮፐርቲ ምን በዋነኝነት ይዛል ብሎ የሚያጠናልን ነው። እንደገና ፕሮሰሱንም ጭምር የሚያጠናልን ሰብጀክት ማተር ወይም ፊልድ ወይም ዲሲፕሊን ነው ማለት እንችላለን። ኦኬ ሌላው ደግሞ ኬሚስትሪና ሜዲሲንስ። ኬሚስትሪና ሜዲሲንም ደግሞ ምን ያደርጋሉ? ኦቨርላፕ ያደርጋሉ። እሺ ኬሚስትሪ ኤንድ ሜዲሲን አር ሪሌትድ ትሩ ሜዲካል ኬሚስትሪ። በሜዲካል ኬሚስትሪ ምን ያደርጋሉ? ኦቨርላፕ ወይም ኢንተራክት ያደርጋሉ ማለት ነው። እሺ ሜዲካል ኬሚስትሪ ፎከስ ኦን ምንድነው ፎከስ የሚያደርገው ሜዲካል ኬሚስትሪ ስናጠና? ዲዛይን ኤንድ ዴቨሎፕመንት ኦፍ ፋርማሲዩቲካል ድራግስ። ፋርማሲዩቲካል ድራጎች ዲዛይን እና ዴቨሎፕ የሚደረጉበትን የሚያጠና ዲሲፕሊን ምን እንለዋለን? ሜዲካል ኬሚስትሪ እንላለን ማለት ነው። this field applies the chemical principle። ምን ያደርጋል? ይሄ ፊልድ የኬሚስትሪ ፕሪንሲፕሎች ምን ያደርጋል? አፕላይ ያደርጋል። የኬሚስትሪ ዲሲፕሊኖች ወይም ፕሪንሲፕሎችን አፕላይ ከማድረግ የሚከለክለው ነገር የለም ማለት ነው። and to understand and treat the disease። ስለዚህ የሆነን በሽታ ትሪት ለማድረግና መፍትሄ ለማግኘት ምን ያደርጋል ማለት ነው? የኬሚስትሪ ፕሪንሲፕሎችን ይጠቀማል ማለት ነው። ስለዚህ እንደዚህ አይነት ሰብጀክት ምን ይባላል? ሜዲካል ኬሚስትሪ ይባላል። ኦኬ አሁን ወደ ጥያቄያችን ሄድ። why chemistry often refer as the central science? ለምንድን ነው ኬሚስትሪ ሴንትራል ሳይንስ እንደ ሴንትራል ሳይንስ አክት ያደርጋል ብለናል? ለምንድን ነው ጥያቄው። እንደምትመልሱት እርግጠኛ ነኝ። አንድ ደቂቃ ለእናንተ ሰጥቻችኋለሁ። ኦኬ እንደመለሳችሁት በጣም እርግጠኛ ነኝ። በዋነኝነት ለምንድን ነው ሴንትራል ሳይንስ የሚባለው? ምክንያቱም ኬሚስትሪ ከሜኒ ዲሲፕሊኖች ወይም ፊልዶች ጋር ምን ያደርጋል? ኢንተራክት ያደርጋል አይደለ? ምን አየን? ባዮሎጂ እና ኬሚስትሪ ኢንተራክት ኦቨርላፕ እንደሚያደርጉ አየና። እንደውም ምን ይፈጠራል? በኬሚስትሪ እና ባዮሎጂ ኢንተራክት ያለው ባዮ ኬሚስትሪ የሚባል ተፈጠረ አይደለ? ከጂኦሎጂስ ጋር እንደዛው ኢንተራክት ያደርጋል። ከፊዚክስም ጋር ኢንተራክት ያደርጋል። ከሜዲሲን ጋር ከሜዲካል ውጤቶች ጋር ምን ያደርጋል? ኢንተራክት ያደርጋል ማለት ከፋርማሲዩቲካል ግሬድድ ጋር የተገናኘም ነገር ምን ያደርጋል? ኢንተራክት ያደርጋል። ስለዚህ ከብዙ ዲሲፕሊኖች ጋር ኢንተራክት ስለሚያደርግ ምን ያደርጋል? አስ ሴንተር ይወሰዳል ማለት ኬሚስትሪ አስ ሴንተር ይወሰዳል። ከሌሎች ጋር
ኢንተራክት አድርጎ በሌሎች ዲሲፕሊኖች ላይ ምን ያደርጋል ያለውን ባህሪ ለማጥናት ሌሎች ባዮሎጂ ላይ ስለ ሊቪንግ ቲንግስ ለማጥናት ከፈለገ ምን ያስፈልገናል? የግድ ኬሚስትሪ ፕሪንሲፕሎችን የግድ ማወቅ ያስፈልገናል። ጂኦሎጂ ላይ የእርዝ ውስጥ የሚገኙ አባንደንስ የሆኑ ሜታሎች ምንድናቸው፣ ምን ነገሮች አላቸው የሚለውን ለማጥናት ምን ያስፈልገናል? የግድ ኬሚስትሪ ማወቅ አለብን። ስለዚህ እንደ ሴንትራል ሳይንስ የሚቆጠርበት ምክንያት ምንድነው? ከብዙ ዲሲፕሊኖች ጋር ምን ስለሚያደርግ ኦቨርላፕ ስለሚያደርግ ማለት ነው። ወይም የብዙ ዲሲፕሊኖች ላይ ምን ያደርጋል? የኬሚስትሪ ኮንሰፕት የግድ አስፈላጊ ስለሆነ ማለት ነው። ኦኬ፣ በዛሬው ዲስከሽናችን ጥሩ እውቀት እንደገበያችሁ ተስፋ አደርጋለሁ። በሚቀጥለው ሴክሽን ስንገናኝ ደግሞ የምናወራበት the role of chemistry plays in a production and in society ኬሚስትሪ በፕሮዳክሽን ጊዜ ምን አይነት ሮ አለው፣ ምን አይነት ጥቅም ይሰጠናል፣ የተለያዩ ፕሮዳክሽን አለ በዛ ውስጥ ምን ጥቅም ይሰጠናል የሚለውን ኬሚስትሪ ማወቃችንን ጥቅሙን ዲፋይን የምናደርግበት የምናጠናበት ይሆናል። ከዛ ባሻገር ደግሞ አሁን እኛ ተምረናል ኬሚስትሪ አለ ለማህበረሰባችን ከተማርን በኋላ ለማህበረሰባችን ምን ይጠቅመናል የሚለውንም በዚህ በ1.3 ዲስከስ የምናደርግ ይሆናል። በሚቀጥለው ሴክሽን እስክንገናኝ ጊዜ ድረስ ዌብሳይታችንን እንድትመለከቱት እውቀት እንድትገበኙበት የተለያዩ ጠቀሜታዎች እንድታገኙበት እየጋበዝኩ ሐሳብ አስተያየት ካላችሁ ደግሞ በሉሲ ብሪጅ አካዳሚ ቴሌግራም ቻናላችን ሐሳባችሁን አስተያየታችሁን እንድትሰጡን እየጋበዝኩ በሚቀጥለው ሴክሽን እስክንገናኝ ቸር ሰንብቱ ብዬ የምሰናበታችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ።